ሌላ ቀን መጣና አስከፋውሽ አይደለም በቃ በጓዳ በኩል ነው የምስተናገደው። ሲመጡ ገንዘብ ኖሯቸው የሚሰሩት ስራ የሚያጡ አሉ። የሚሰሩት ስራ ኖሯቸው ደግሞ ገንዘብ የሚያጡ አባላቶች ይመጣሉ። ሰዎች ራያቸውን አውቀው በጎ ህልም እንዲያልሙና ብሩህ ተስፋ እንዲሰንቁ በማገዝ እንዲሁም ህልማቸውና ተስፋቸውን እውን ሆኖ ራሳቸውን በመምራት ሙሉ ህይወት ሲኖሩ እኔ ምክንያት ሆኜ ማየት ነው። ህብረት ስራ ማህበር በአብዛኛው መረዳዳትና ወንድማማችነትን የሚያስተምር ነው ማለት ነው። እናመሰግናለን። ይሄን እንቁላል ለማን ተበርክቶላል ማለት ነው። ውድ ተመልካቾቻችን ይህ የኢትዮ ጥሪት ሚዲያ ነው። እንኳን አደረሳችሁ። ዛሬ ከኢትዮ ጥሪት ሰራተኞችና የስራ አመራሮች ጋር የመስቀል ደመራ በዓል ፕሮግራምን አብረን እናሳልፋለን። ጨዋታዎች ይኖሩናል። ስለ ኢትዮ ጥሪትን በደንብ እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ እንግዲህ ዛሬ የመስቀል ደመራ በዓል ፕሮግራምን አብረን እናሳልፋለን ማለት ነው። የመጀመሪያው እንግዲህ ጥያቄው የሚሆነው ስማችሁንና የስራ ፖዚሽናችሁን ማስተዋወቃችሁ ስለ መስቀል ሲደርስ ወይም ደግሞ የመስቀል ደመራ ፕሮግራም ሲደርስ ምን ታስባላችሁ፣ ምን ይሰማችኋል የሚለውን ባጭሩ ብትገልጹልን። እሺ ሚኪ አመሰግናለሁ። ስሜ ውብዳር ተክሉ እባላለሁ። በኢትዮ ጥሪት ውስጥ የደንበኞች አገልግሎት ዋና ስራ አስኪያጅ ነኝ። እንግዲህ ያው የመስቀል ደመራ ሲመጣ ሁላችንም እንደምናውቀው በአንድ ላይ ተሰብስቦ ከጎረቤት ከዘመድ አዝማድ ጋር አንድ ላይ ሆነን ችቦ የማብራት ስነ ስርዓቱ ሁልጊዜ ደስ ይለኛልና ትዝም ይለኛል ማለት ነው። አመሰግናለሁ። እሺ አመሰግናለሁ ሚኪዬ። እኔ አለምፀሐይ እባላለሁ። የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ነኝ። ያው እንግዲህ የደመራ በዓል ነው። በዚሁ ማስተላለፍ እንፈልገው እንኳን ለደመራ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። እንግዲህ የመስቀል በዓልን ስንመለከት በክርስትና እምነት ተከታዮች ዘንድ በዋዜማ በዓል ላይ በድምቀት የሚከበር በዓል ነውና ያው ዘመድ አዝማድ ተሰባስቦ በተለያዩ የባህል እና የሃይማኖት እምነት ተከታዮች መካከል የሚከበር በዓል ነውና ጥሩ ትውስታና ድምቀት ያለው በዓል ነው ብዬ ያስተላልፋለሁ። አመሰግናለሁ። እሺ አመሰግናለሁ። ስሜ አስቴር ከተማ ይባላል። በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር የሂሳብ ክፍል ስራ አስኪያጅ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም በፍቅር በጤና አደረሳችሁ ማለት እወዳለሁ። ከዚሁ ጋር በተያያዘ የመስቀል በዓልን እንግዲህ ስናከብር እጅግ በጣም ብዙ ትውስታዎችን የያዘ በኢትዮጵያ እንደውም በዩኔስኮ ከተመዘገቡት ቅርስ መካከል አንዱ እንደመሆኑ የተለያዩ ሰዎች ያላቸውም የሌላቸውም አብሮነታቸውን የሚያሳዩበት መተጋገዝን የሚያሳዩበት እጅግ በጣም ደስ በሚል በፍቅር በሰላም የመስቀል ደመራን አብረው የሚያከብሩበት እንደመሆኑ መጠን እጅግ በጣም ቦታ ካለኝ በዓል ውስጥ አንዱ ነው ማለት ነው። አመሰግናለሁ። እሺ በጣም አመሰግናለሁ። ስሜ ተሾመ በቀለ ይባላል። በኢትዮ ጥሪት የገንዘብ ቁጠባና ብድር ህብረት ስራ ማህበር ውስጥ የህዝብ ግንኙነትና ሚዲያ ኮሚኒኬሽን ክፍል ኃላፊ ነኝ። በመስቀል ደመራ እንግዲህ የምናስታውሳቸው አንዱ በአገራችን በመላ ክርስቲያን እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት አንዱ ነው የደመራ በዓል። ለሁሉም የህብረት ስራ ማህበራት አመራሮቻችን፣ የቦርድ አባላት፣ የስራ አስፈጻሚ አባላትና እጩ አባላትም በመላ ሀገራችን የህብረት ስራ ተጠቃሚ አባላት ሁሉ እንኳን ያደረሳችሁ ለማለት እፈልጋለሁ። እሺ አመሰግናለሁ። ስሜ አስቻለው ካሳው ይባላል። በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ላይ የብድር ክፍል ኃላፊ ነኝ። እንግዲህ መስቀል በዓል ሲመጣ ትዝ የሚለኝ ነገር ምንድነው? የህዝብ በዓል ነው። እንደሚታወቀው ህዝቦች ተሰብስበው የብርሃን መምጣቱን የሚያሳዩበት፣ ሻማ የሚያበሩበት፣ እንደዚሁ ደግሞ እምነታቸውን የሚገልጹበት በዓል በመሆኑ እጅግ በጣም ደስ ይለኛል። በዚሁ አጋጣሚ ማስተላልፈው መልእክት ምንድነው? ለመላው ለክርስትና እምነት ተከታይ እንኳን ለመስቀል በዓል የደመራ በዓል አደረሳችሁ። እንደዚሁም ደግሞ ለህብረት ስራ ማህበራት ላሉት ሰራተኞች እንደዚሁም አባላት ጭምር እንኳን ለዚህ በዓል አደረሳችሁ ማለት እገልጻለሁ። አመሰግናለሁ። እሺ እንግዲህ ሁላችሁንም እናመሰግናለን። ቀጣዩ ጥያቄ ምንድነው የሚሆነው?
አብዛኞቻችሁ አመራሮቹ ከፊት ያላችሁት ደግሞ ኢትዮ ጥሪት ውስጥ ቆይታችኋልና በተለይ ደግሞ አቶ ተሾመ በቀለ ቅድምም ከካሜራ በፊት እየነገሩኝ ነበረ። ኢትዮ ጥሪት ለእናንተ ምን የተለየ ነገር አድርጋላችኋለች? ከኢትዮ ጥሪት ወደፊት ምን ተስፋ ትጠብቃላችሁ የሚለውን ነገር ባጭሩ ትነግሩን። ክዬ በጣም አመሰግናለሁ። እኔ እንግዲህ ህብረት ስራ በመሰረቱ በጣም ከሚያስደስቱ ተቋማት አንዱ ነው። ለሰው የተቋቋመ ህብረት ስራ ማህበር ነው። የሰውን ብዙ ችግሮችን መፍታት የምንችልበት አንዱ ተቋም ነው ብዬ ነው ማምነው ማለት ነው። ለረጅም አመታትም በህብረት ስራ ማህበራት ውስጥ ስለቆየው ጥቅሙን በደንብ ተረድቼዋለሁ፣ ተጠቅሜያለሁ ማለት ነው። የተለያዩ ጊዜ እኔ ብድር አገልግሎቶችን አግኝቼ መኪና 2 ጊዜ ገዝቼ 2 ጊዜ ሽጫለሁ እና ትርፋም በጣም የምትጥም ነበረችና አልነግራቸውም። በእርግጥ እንትን ቁጥር አይነገርም እና ሁሉም ሰው ወደዚህ ወደ ህብረት ስራ በመቀላቀል እንደምታውቁ እንግዲህ 25% ነው የምናስቆጥበው። 25%ን ቆጥቦ ትንሽዬ ያለው ሰው በጣም ብዙ ነገር ማግኘት ይችላል ማለት ነው። የቤት ባለቤት መሆን ይችላል፣ የመኪና ባለቤት መሆን ይችላል፣ የቢዝነስ ባለቤት መሆን ይችላል እና ህብረት ስራ ጽንሰ ሀሳቡ ራሱ ሰውም እርስ በርስ እንዲረዳዳ ያለው ስለሆነ እዛ ላይ እኔም እንደ ራሴ ብዙ ነገሮችን ነው ተስፋዬም ጭምር ነው እና ጓደኞቼም ቤተሰቦቼም ልጆቼም ሁሉም ሰው በተለይ የኢትዮ ጥሪት የገንዘብ ቁጠባና ብድር ህብረት ስራ ማህበር አባል ናቸውና ከምኮራባቸው ተቋማት አንዱ ነው ህብረት ስራ ማለት ነው። በጣም አመሰግናለሁ። ህብረት ስራ ማህበር እንግዲህ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ከገባውበት ጀምሮ እስካሁን ያለው እጅግ በጣም በርካታ ጥቅሞች ሲጀምር በአባላት ተመስርቶ ለአባላት መልሶ አገልግሎት የሚሰጥ ከመሆኑ ጋር ተደማምሮ አባላት የሚፈልጉትን ማግኘት ያለባቸውን መስራት ያለባቸውን ይጠቀማሉ። ከሰራተኛ ጀምሮ አባል የሆኑ አጠቃላይ በብድር መልክ ቁጠባ ቆጥበው ወለድ በማግኘት ያሰቡትን የቢዝነስ ሀሳብ ከማሳካት አንጻር ዘርፈ ብዙ ጥቅሞች አለው። የማህበራዊ አገልግሎታቸውን ወይም ጉዳዮቻቸውን ከማሳካት አንጻር ወደ ሰራተኞቹም ስመጣ ደከመኝ ሰለቸኝ ሳይሉ የሚሰሩ ሰራተኞችን በመኖራቸው ድርጅቱን ወደ ስኬታማነት ከፍ ከሚያደርገው ትልቁን ድርሻ የያዙ እንደመሆናቸው መጠን ዘርፈ ብዙ ጥቅሞች አለው። ሲጀምር ድርጅት ውስጥ ተባብሮ ከመስራትም ባሻገር የፍቅር ተምሳሌትነት የሚያስተምርበትም ሁኔታ ውስጡ አለ። አባላትን ለማገልገል የተሰጡ ሰራተኞችን ውስጡ በማቀፉም እጅግ በጣም ደስ የሚል አስተዋጽኦ ከሚያበረክቱት አንዱ ነው ማለት ነው። በተረፈ እኔ ኢትዮ ጥሪት ውስጥ በመስራቴ እጅግ በጣም እድለኛ ነኝ ብዬ ነው የማስበው። አመሰግናለሁ። እንግዲህ ስለ ህብረት ስራ ማህበር ያው ቢነገር ብዙ የማያልቅ ነገር ነው ያለው ማለት ነው። በአባላት ተሳትፎ ምክንያት የሚመሰረት አባላት ደንበኛ የሚሆኑበት አባላት የትርፍ ተካፋይ የሚሆኑበት የጋራ ተቋም ነው። ይልቁንም ደግሞ ኢትዮ ጥሪትን ስንመለከት ደግሞ በጣም አንጋፋ ተቋም ነው። እንደምናውቀው ለየትም የሚያደርገው ተቋም ነው ከህብረት ስራ መካከል። ይሄ ምንድነው እንግዲህ የባለ ራዕዮች ተቋም ነው ማለት ነው። ባለ ራዕዮች ሲባል እንግዲህ ብዙ ጊዜ ገደብ ያለው ነገር ነው ህይወትን ምናያት፣ ነገር ግን ለህዝብ የሚኖርበት አገልግሎት መስጠት እንደሆነ የተረዳውበት ተቋም ነውና የባለ ራዕይ ተቋም ከመሆኑ ባሻገር እኔም ባለ ራዕይ ሆኜ ራዕይን እንድኖር ያደረገኝ ተቋም ነው። ይሄ ትልቅ ከኢትዮ ጥሪት ያገኘው ትልቅ ትሩፋት ነው ማለት ነው። ስለዚህ ሁሉም ሰው ኢትዮ ጥሪት ላይ ያለው ነገር ምንድነው? ሁሉም ሰራተኛ ባለ ራዕይ ነው ማለት ነው። ስለዚህ ባለ ራዕዮች የታነጸ ተቋም ደግሞ ራዕይ ሰንቆ ነው ማለት ነው የሚጓዘው። ስለዚህ ስኬታማ ይሆናል ማለት ነውና ከኢትዮ ጥሪት ትልቅ ያገኘውት በረከት ይሄ ነው ማለት ነው። በዚህ ደግሞ ምን ተሰማሽ ብትለኝ ትልቅ ደስታ ነው። ምክንያቱም ራዕይ ያለው ሰው አይሞትም ማለት ነው። ማለት በስጋ ይሞታል፣ ነገር ግን ትሩፋቱ በምድር ላይ እየተወሳ ይኖራል ማለት ነው። ስለዚህ የራዕዮች መኖሪያ የራዕዮች መስሪያ ቤት ነው ማለት ነው። ፍቅር የነገሰበት ተቋም ነው። በፍቅር ነው የምንሰራው። ከዚህ ባሻገር ደግሞ የስራ ባህልን በጣም 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 ከምለው በላይ የስራ ባህሌን ያሳደርኩበት ተቋም ነው ማለት ነው። ሰዓት ቆጥሬ አይደለም የምንሰራው። ሁሉም ስታፋችን እንግዲህ ተቋሙ ላይ የስራ አገልግሎቱን በሚሰጥበት ሰዓት እርሊ በጠዋት 1 ሰዓት በፊት ይገባል፣ ማታ አምሽቶ ነው የሚሰራው። ይሄ ምንድነው እንደ ሀገርም
አስተምህሮ የሚሰጥ ተቋም ነው ማለት ነው፣ የስራ ባህልን ከማበልጸግ አንጻር ማለት ነው። እና ይሄ እንደ ሀገርም ትልቅ ማስተማር የሚችል ተቋም ነው እና እኔም ራሴ እንደ አመራርም ብቻ ሳይሆን እንደ ግለሰብም ጭምር ትልቅ የስራ ባህልን የተማርኩበት ነው። እንደ ጥቅም ደግሞ ሳየው ከሰራተኝነትም ከአመራርነትም ባሻገር ደግሞ እኔም ራሴ በ25% ተበድሬ የራሴን በጋራ ሆነን የመሰረት ነው ተቋም አለን ማለት ነው። ስለዚህ ብዙ ጥቅሞችን ከጥሪት አፍርቻለሁ። ያው ኢትዮ ጥሪት እንደ ስሟም ጥሪት ነው ማለት ነው። እንግዲህ ጥሪት የምናፈራባት ተቋም ነችና ከዛ አንጻር ያው ለመላው ለኢትዮጵያ ሕዝብም እንዲሁም ለሌሎች ማስተላለፍ ፈልገው በትንሽ ቁጠባ ብድርን አግኝተን ጥሪትን የምናፈራበት ተቋም መሆኗን በዚሁ አጋጣሚ ማስተላለፍ ፈልጋለሁ። አመሰግናለሁ። እሺ አመሰግናለሁ። በድጋሚ ሚኪ እንግዲህ እንደምታውቀው ኢትዮ ጥሪት አመሰራረቷም ስንመለከት ከድር ነው መነሻዋና እንግዲህ ከድር ተነስታ አሁን ላይ የደረሰችበት ደረጃ ደርሳለች ማለት ነው። ይቺ ተቋም እንደምታውቀው እኛም እንደ አንድ አባል ሆነን እንደ ሰራተኛም ሆነን በኩል ተጠቃሚነት እየተሳተፍን እንገኛለን ማለት ነው። እንግዲህ እዚህ ላይ ስንገኝ ሁላችንም እንደ ሰራተኛም እንጠቀማለን፣ ተጠቃሚ ነን። በሁለተኛ ደረጃ ደግሞ እንደ ማንኛውም ማህበር ውስጥ እንደታቀፈ በአባልነት ታቅፌ ማግኘት የምችለውን ጥቅም እያገኘው እገኛለሁ ማለት ነው። እንግዲህ ኢትዮ ጥሪት ብዙ ማዕቀፎችን የጎደሉ ለመሙላት ችግሮችን አይታ ራዕዮቿን ሰንቃ ባለ ራዕዮች መሪዎቹን ይዛ ስራዎችን እየሰራች ትገኛለች ማለት ነው። እንግዲህ ከብድርም አንጻር ስንመለከት ብዙ ማዕቀፎችን በውስጡ ያሉ ማዕቀፎች አሉ። እነዛን ፓኬጆች በዝርዝር ችግሮችን ከመፍታት አንጻር ማህበረሰቡ ውስጥ ያለውን ችግር ከመፍታት አንጻር ብዙ ችግሮችን ነቅሳ እያወጣች እየሰራችበት ትገኛለች ማለት ነው። ከዚህም አንጻር እኔም አንዱ የዚሁ ትሩፋት ተካፋይ ነኝ ማለት ነው። ስለዚህ እኔም እንዳንድ አባል እንዳንድ ሰራተኛ የምጠቀማቸው ብዙ ነገሮች አሉ ማለት ነው። እንግዲህ በዚህ ማህበር ውስጥ እንግዲህ ከዚህ ከተመሰረተ እንግዲህ ከ3 አመት ኦልሞስት ከ6 ወር አካባቢ ነው። በዚህ አመታት ውስጥ የተፈሩት አባላት ተጠቃሚነታቸውን እየገለጹ ይገኛሉ። ከዚህ በኋላም ያሉት አባላቶች በተከታታይ ቁጠባቸውን እየቆጠቡና የማህበሩ አባል በመሆንም ዘርፈ ብዙ ጥቅም የማግኘት ደረጃ ስላለ እሱን የሚጠቀሙበት ነገር እንዲያመቻቹ መክራለሁ ማለት ነው። እንግዲህ ከምንሰጣቸው አገልግሎቶች እንደምታውቀው ሚኪ የብድር አገልግሎት እንሰጣለን፣ የቁጠባ አገልግሎት እንሰጣለን፣ እንደዚሁም ደግሞ የማማከር አገልግሎትም ስለምንሰጥ እነዚህ ዘርፈ ብዙ ጥቅሞችን በመጠቀም ማህበረሰቡ ያለበትን ችግር ከመሰረታዊነት መፍታት የሚችልበት አጋጣሚ ስላለ አባል በመሆን ችግሮችን መፍታት ይችላል ማለት ነው። ስለዚህ ይህን ነው ምለው። አመሰግናለሁ። እሺ ወይዘሮ የውብዳርን እንግዲህ ያቆየበት ምክንያት አለኝ። አብዛኞቻችሁ ራዕይ እያላችሁ ነበርና ኢትዮ ጥሪት እንግዲህ የምትለየው በራዕይዋ ነው። ራዕይና ህልም ተብሎ እንደውም በኢትዮ ጥሪት ውስጥ ይከፈላል። ህልም የሚደረስበት ነው፣ ራዕይ ደግሞ የሚኖር ነው እና ሁሉም የማህበሩ ሰራተኛ በራዕያቸው ይታወቃሉና የማህበሩ ዋና ስራ አስፈጻሚ አቶ እንደሾም መስራችም ደግሞ ባለ ራዕይ የሆኑ መሪ ናቸውና እንግዲህ የኢትዮ ጥሪትን ራዕይ ደግሞ ሁላችንም በጋራ በማለት እንታወቃለን። ደግሞ በፍጥነት ያለ ሰው ደግሞ ሽልማት ይኖረዋል። እስቲ ከወይዘሮ የውብዳር ጋር አብረን እንላለን ማለት ነው። ሁላችሁም ዝግጁ ናችሁ? የኢትዮ ጥሪት ራዕይ 1 2 3 ለወጣት ስራ ፈጣሪዎች መነሻን ለማስፋፊያ ካፒታል ቀርቦ ልማቸውና ተስፋቸውን በማድረግ የበለጸገ ማህበረሰብ ማየት ነው። ማን ነው ግን መጀመሪያ የጨረሰው? መልካም። እሺ ኢትዮ ጥሪት እንግዲህ እስከ ሲመሰረትም መጀመሪያ ላይ የነበሩ ናቸውና ወይዘሮ የውብዳር ምን የተለየ ነገር አድርገውላታል እርሱ? እሺ አመሰግናለሁ። እውነት ነው እንዳልከው ከመጀመሪያው ምስረታ ቀን ጀምሮ እስካሁን ድረስ ያው እኔ ያለሁኝ መጀመሪያም በኮሚቴ አሁን ደግሞ በአመራርና ያው በሰራተኝነት እየተሳተፍኩኝ ነው። የሚሰማኝ ነገር በጣም ልዩ ነው። ምክንያቱም ሀሳብ በእውን ስታየው የሆነ ነገር አሰበ በእውን ስታየው የሚሰጥ ስሜት አትገልጸውም ራሱ ማለት ነው። ለመግለጽ በጣም አስቸጋሪ የሆነ ስሜት ነው የሚሰማኝ። ብዙ ጊዜ በጣም ደስ ይለኛል ማለት ነው ስለ ኢትዮ ጥሪት ሳስብ። ያው ምንድነው የምትጠቀሚው ብለኛል ቅድም ላነሳውም ጥያቄ እንግዲህ እኛ የተጠቀምኩት እኔ ራሴን በራሴ ሰው የሆንኩበት ተቋም ነው ብዬ ነው የማስበው። ሰው ሆኜ ለሰዎች እንድኖር ያደረገኝም ራሴን እንደ አዲስ የገነባኝ ተቋም ነው ማለት እችላለሁኝ። እንዲሁም ከብዙ ጥሩና መልካም ሀሳብ ካላቸው ሰዎች ጋር እንድገናኝ ከነሱ ጋር እየተማማረን እንድንሰራ የራሳችንን የገዛንበት ተቋም ነው ብዬ ነው የማስበው። እጅግ በጣም ብዙ ጥቅሞችን አግኝተናል በኢትዮ ጥሪት። እሺ በጣም እናመሰግናለን። ሁሉም እንግዲህ ደስ በሚል ሁኔታ ነው ስለ ኢትዮ ጥሪት እየገለጹ የሚገኙትና
ሁላችሁንም እናመሰግናለን። እንግዲህ እኔ ደግሞ ምን የተለየ ነገር አድጋለች የምትሉኝ ከሆነ ኢትዮ ጥሪት እንግዲህ ትልቅ ሰው እንደሆነ አድርገኛለች። ባጭሩ የምናገረው እንግዲህ ከሁሉም ታናሽ ነኝ፣ ይገርማችኋል። እሺ ወደ ቀጣዩ ጥያቄ እናልፋለን። በተለይ ይህ ጥያቄ ማርኬቲንጎችን ይመለከታል። ምን አይነት የተለየ ከስተመር ወይም ደንበኛ፣ እኛ እንግዲህ ደንበኛ ወይም ከስተመር አባላቶች ነው የምንለው። አባላት ማለት ደግሞ የማህበሩ መስራች፣ የትርፍ ተካፋይ፣ ቆጣቢ፣ ተበዳሪ ናቸውና ምን የተለየ አይነት አባል አጋጥሟችሁ ያውቃል? አንድ ጊዜ ብድር ላይ ነበርኩና አንድ ከሀረር የመጣ ልጅ ነበር። ከዛ ኤርፎን አድርገዋል፣ ቀጭ ቀጭ አድርጎ ነው የመጣ መሰለኝ። ሰው እስካለ ድረስ አንወጣም። ሰዓቱ 1 ሰዓት ከምናምን ሆነዋል። እኔ አወራዋለሁ፣ ይሄን ነገር አምጣ ምናምን እኔ አወራዋለሁ። ይሄን እንግዲህ ለብድር የምትጠይቃቸው ዶክመንቶች አሉና እኔ ጠይቀዋለሁ። እሱ በቃ እንትን እያለ በቃ ዘና እያለ እንትን ይላል። እኔ በጣም ደክሞኛል። ጠዋት ነው 1 ሰዓት ነው የምንገባና ማታ 1 ሰዓት ነው ይሄ የተከሰተው ማለት ነው። አሁንም ጠይቀዋለሁ፣ ምንም አይመልስልኝም። አሁንም እጠይቀዋለሁ። ከዛ መጨረሻ ላይ በአክ ስራ ነው ስራ በቃ ምናምን አለኝና በቃ እንደምንም በቃ ትግስቴን እንትን ብዬ በቃ እንደምንም አገለገልኩት የዛን ቀንና ከዛ በሌላ ቀን መጣና አስከፋውሽ አይደለም በቃ አረሳውም ታውቃለህ። መኪና ነው የገዛንለትና እሱን ሰውዬ እስከ መቼም አረሳውም ታውቃለህ። እሺ እንግዲህ አቶ ተሾመም ተናግረዋል። እኔ ደግሞ አንድ ቀን ያብራራው ነበረ ለአንድ ደንበኛና ለብዙ ሰዓት አብራራንላት። ማሂም ነበረችና ብዙ አብራራንላቸውና እሺ እናመሰግናለን ብዙ ጥያቄ ይጠይቃሉ በመየማሉ። ከዛ መጨረሻ ላይ ምን አሉ? ቆይ ጸልየንበት እንምጣ፣ ከጌታ ጋር ጸልየን እንመጣለን ተብለን እናውቃለንና እንደዚህ አይነት አዝናኝ ገጠመኝም ካለሽ እስቲ። የወብዲ ጋር ደግሞ ደንበኞች አገልግሎት ናትና ብዙ ጊዜ ትለፋለች፣ ከብዙ ሰዎች ጋር ያገናኝሻልና ቦታው እስቲ። እኔ እንኳን ብዙ ጊዜ እንትን የሚሉኝ ያው ጊዜ ሳይጠብቁ ብድር መውሰድ ይፈልጋል ብዙ ሰው። ዛሬ መጥቶ ዛሬ መስተናገድ የሚፈልጉ ናቸው በአብዛኛው። ምክንያቱም የዛሬውና የነገ ዋጋ እንትን አንድ አይነት የዋጋ ሁኔታዎች ስለሌሉ ብዙ ጊዜ በቃ ቶሎ ቶሎ ብድር መውሰድ አለብኝ ብለው ነው የሚያስቡት። ፕላስ ደግሞ እኛ ተቋም ላይ የኢትዮ ጥሪት ላይ ምንድነው ለየት የሚያደርገን ቀደም እያልክ ስለነበረ እንደ ሌላ ተቋም አይደለም። እዚህ ጋር ሰው ብቻ በመሆኑ የሚስተናገድበት፣ ሌሎች ቦታው ላይ የለመዱትን ነገሮች የማንሰጥበት ማለት እንደ ሌላ አላደል የሻይም የምንም ተብሎ እንትን አይልም። ሁሉም በሀቅ እንዲስተናገድ ብቻ ነው የኛ ጥረትም ልፋትም ማለት ነው። ብዙ ጊዜ እንደዛ ነው እየመለስን ያለ ነው። ሁሉም ሰው እዚህ እኩል ነው። ሁላችሁም አባል በመሆናችሁ እናስተናግዳለን። እንደዚህ አይነት ሁኔታዎች ናቸው የሚገጥሙ። እሺ ወይዘሮ አለምፀሐይ። እሺ ሚኪያ አመሰግናለሁ። ያው እኔ መጀመሪያ ላይ እንግዲህ ኢትዮ ጥሪት ላይ ስቀላቀል በማርኬቲንግ ቲም ሊደር ሆኜ ነበር የገባሁትና ያው ደንበኞች መጡ። ገለጻ በማደርግበት ሰዓት ልዩ ትኩረት ሰጥቶኝ እስካሁን ድረስ ትዝ የሚለኝ ገጠመኝ ቢኖር ምንድነው ያው ገለጻ ካደረኩላቸው ለ3 ሆነው ነበር የመጡትና አንዱ በደንብ እንግዲህ ኢትዮ ጥሪት በምን ይታወቃል? ከስተመሮችን ስንቀበል ብድግ ብለን ነው እስኪቀመጡ ድረስ እንግዲህ አንቀመጥም። ይሄ አንዱ የኢትዮ ጥሪት ትልቅ ኖርማችን ነው ማለት ነውና ደንበኛ አቀባበል ላይ ትልቅ አክብሮት ነው ያለን ማለት ነውና ያው ተቀበልኩኝ፣ አስቀመጥኩኝ። ከዛ መቀመጥ ስለነበረብኝ ተቀመጥኩኝ። ዘን ገለጻ ነው ያደረኩት ማለት ነው። ገለጻ ሳደርግ ምንድነው ያለኝ? ካቀባበላችሁ ጀምሮ እስከ ገለጻ አደራረጋችሁ የሃይማኖት ቤት ያለው ነው የሚመስለኝ። በጣም ደስ ይላል ያላችሁ የገለጻ ሁኔታ። እሺ አመሰግናለሁ። ከዛ በኋላ ግን ምንድነው ያለኝ? በዚህ ልክ ባላገኘው ግን አብሬ እስከነ ቤቱ ነው ምደረምሳችሁ አለኝ ማለት ነው። ምናልባት ብድር ወስደክ አብረን ቤቱን ምንገነባው እንዳይሆን በኋላ ላይ አልኩትና ያ ልጅ በሚገርም ሁኔታ ብድር ወስዶ በጣም ተደስቶ አሁን በጣም ብዙ ሜምበሮችንም ጭምር እያመጣ ያለ ነው ማለት ነውና ብዙ ጊዜ እንደዚህ አይነት ከስተመሮች ይመጣሉ። ነገር ግን ያው ተቋማችን ኢትዮ ጥሪት በዚህ ባለው ማለት በሚገለጸው በገለጻ ልክ የሚሰጥ ተቋም ስለሆነ ያው አናፍርበትምና ያ እንደሚሆን ደግሞ እርግጠኛ ሆኜም ነበር ያገለጻውን ያደረኩትና ይሄ ትልቅ ገጠመኝ ነበረኝ። አመሰግናለሁ። እሺ አመሰግናለሁ። እኔ አንድ ገጠመኝ ማስታውሰው እንግዳ ሆኜ መጀመሪያ እንደመጣው የሆነ አባል ሰው አገናኘኝና አዋራኝ። በስልክ ነው ያዋራኝ። በአካል መጀመሪያ መጣ። እንደውም የወብዲ ናት ተዋወቂው፣ እሱም አባል አልሆነምና አባል አድርጊው አለችኝ። ስልክ ተለዋወጥን። ወጥቶ ትንሽ ባልቆየ ሰዓት ውስጥ ደወለ ማለት ነው።
ልክ ሲደውል ስንት ነው የምታስቆጥቡት? ምን አይነት ፕሮዳክት ነው ለብድር የሚቀርበው የሚል ጥያቄ ነበር የጠየቀኝ። በተቻለ መጠን ገለጻ ለማድረግ ሞከርኩኝ። ዛሬውኑ ቆጥባለሁ፣ ዛሬውኑ ብድር ይሰጠኛል አለ። እንዴት ነው እንደዚህ ሊሆን የሚችለው? ያለ ምንም ቅድመ ሁኔታ ወረፋ ሳይጠበቅ ከፊትክ ያሉ ሳይስተናገዱ ከሜዳ ተነስተክ እንዴት ልትስተናገድ ትችላለህ? በምለው ሰዓት ምንድን ያለኝ በጓዳ በኩል ነው የምስተናገደው። እኔ ጓዳው ስላልገባኝ በጣም ገርሞኝ በተደጋጋሚ 3 ቀን መልሶ ደወለ ማለት ነው። ላለማንሳት ሁሉ ብሎክ ላድርገው እንደ ይሄን ልጅ ምንድነው እሱ እንደዚህ የሚለው ብዬ አረ ይሄ በጓዳ የሚባል ነገር ምንድነው? የምታውቁት ነገር አለ እንዴ ንገሩኝ እስኪ ብዬ ጠየቅኩኝ ማህበሬ ውስጥ ያሉትን ሰራተኞች። በጓዳ የሚሉሽ እንትን ነው ሌላ ቦታ የተለመደ አለ። እኛ ተቋም ውስጥ በፍጹም የማይታወቅ ያ ምንድነው ብራይብ ወይም ጉቦ እንደማለት ነው። እኛ ጋር እንደሚታወቀው እንግዲህ ሰራተኞቹ ከሚከፈላቸው በላይ ካላቸው ጊዜ መጠቀም ካለባቸው ጊዜ በላይ ራሳቸውን ሰጥተው ተሰጥተው የሚሰሩለት ራዕይ ሰንቆ የተነሳ ተቋም እንደሆነ ይታወቃልና እንዴት ሊል ቻለ? ሌሎች ተቋማት ላይ አለ ማለት ነው ብዬ ነው ራሱ ብዙ ሂደቶች መሄድ ችዬ የኛ ተቋም በዚህ ልክ የተለየና ተመራጭ ለአገልግሎት የሚባለውን የእውነተኛ አገልግሎት ያገኘውበት ሆኖ በማግኘቴ እጅግ በጣም ኩራት ተሰምቶኛል። እንግዲህ ገጠመኝ ነው የተባለውና ምናልባት ጥሪት እንደ ሰራተኛ ከመግባቴ በፊት እንደ ኮሚቴ ያገለግል ነበርና ምንድን ነበር የምናደርገው? በኮሚቴ እንዳለን ማታና ጧት 10 ሰዓት በቨርቹዋል እንሰበሰብ ነበርና ኮሚቴዎች አስታውሳለሁ። አንድ ጊዜ ማታ መሸውና ስገባ 1 ደቂቃ ነው ያረፈርኩትና በምናረፍድበት ደግሞ ቅጣት ነበረው። ያቺ ቀን አስታውሳለሁ። 1 ደቂቃ ነው ያረፈርኩት፣ የተቀጣሁት ግን 1000 ብር ነውና ያቺን ቀን አስታውሳለሁ ማለት ነውና እንግዲህ በኢትዮ ጥሪት ይሄን አስታውሳለሁ። በጣም ብዙ ነገሮች አሉ። ምናልባት በኮሚቴ ጊዜ የነበረን የስራ ሂደት ነበሩና ብዙ ነገሮች አሉ። ምናልባት እሱን ወደፊት የምናወራ ይሆናል ማለት ነው። እሺ እንግዲህ የሁላችሁም ገጠመኞቻችሁ ደስ ይላል። ብዙ ጊዜ ብዙ አይነት አባላቶች ይመጣሉ፣ ግን የኢትዮ ጥሪት ሰራተኞች ሁሌም የሚታወቁት በመመስገን ነው። ሁሉም ሰው ከወንበር ተቀብለው ነው አባላቶቹን የሚቀበሉት። ከዛ ደግሞ የተለየ መስተንግዶ ነው፣ በቃላቸውም የሚገኙ ሰራተኞች ነውና አንዴ እስቲ ለራሳችሁ ሞራል። እሺ እንግዲህ ዛሬ የመስቀል የዳመራ በዓል ፕሮግራም ነው። ስለዚህ ደግሞ መብላት መጠጣት አለብን። በኋላ ደግሞ ያው ክትፎም አለ ቆጮም አለ። ስለዚህ ዳቦን እንቆርሳለን ማለት ነው። ያው እዚህ ጋር ካሉት ውስጥ ደግሞ በእድሜ ከፍ ያሉት ማን ይመስላሉ? አቶ ተሾመ በቀለ ናቸው። እሳቸው የሚዲያና ኮሚኒኬሽን ክፍል ኃላፊ የሆኑት ናቸው። ዳቦን ይቁረስ። ደቦትን ስራ ሆን ያበላቦ ወጣ ኮበሌ ሆን ያበላቦ ሸንሸን እያልነጃሌ ሆን ያበላቦ ጎበሌ አትፍሬ ሆን ያበላቦ። እሺ እንግዲህ ዳቦውንም ቆርሰናል። ጠጁንም እየጠጣችሁ ሊችርስ ተባባል። ለጤናችን ለጥሪት ይሁንልን። ችርስ አይቀመጥም፣ ጠጡ። እሺ እንግዲህ እናመሰግናለን። ቡናውም እየደረሰ ነው፣ ፈንድሾውም አለ። እንግዲህ ቀጣዩ ጥያቄያችን የሚሆነው ያው እየበላችሁ እኔንም እየሰማችሁኝ በደንብ ኢትዮ ጥሪትን ከሌሎች ህብረት ስራ ማህበራት እንደ እህትማማች ይተጋገዛል፣ ይደጋገፋል። ነገር ግን ኢትዮ ጥሪትን አባላቶች ቢመጡ ምን የተለየ ነገር ያደርጋታል፣ ምን የተለየ ነገር አላት ሚለውን ነገርና አዲስ የነበሩ ከኋላ የሚገኙት ደግሞ አሁን በቅርብ የተቀላቀሉን ሰራተኞች አሉ። እንግዲህ ኢትዮ ጥሪት ቁጠባና ብድር የቁጠባ የብድርና የቢዝነስ ምክር አገልግሎት ይሰጣል። ከ8000 በላይ አባላቶች አሉት። ከ7 በላይ ቅርንጫፎችን ከፍቶ ከ86 በላይ ሰራተኞችን ቀጥሮ እያሰራ የሚገኝ ህብረት ስራ ማህበር ነውና አዳዲሶቹም ደግሞ ስትገቡ ምን አይነት ኤንቫይሮንመንት ጠብቃችሁ ነበረ፣ ከዛስ ምን አይነት ቤተሰባዊነት ነው ያገኛችሁት የሚለውንም ትነግሩናላችሁ ማለት ነው። እንግዲህ ጥያቄው ኢትዮ ጥሪት ምን የተለየ ያደርጋታል የሚለውን ነግራችሁን ደግሞ ስለ ማህበሩ አገልግሎት በመጨረሻ ወይዘሮ አለምፀሐይ ይነግሩናል ማለት ነው። ምን የተለየ ያደርጋታል ኢትዮ ጥሪት ባጭሩ? እንግዲህ ኢትዮ ጥሪት ከሌሎች አቻ ማህበራት ልዩ የሚያደርጋት ምንድነው ስንል እንግዲህ በዋናነት 3 አገልግሎቶችን እንሰጣለን። እንደምታወቀው የብድር አገልግሎት፣ የቁጠባ አገልግሎት እንደዚህ
እንደዚሁም ደግሞ የቢዝነስ የማማከር አገልግሎት እንሰጣለን እና እንግዲህ የብድር ፓኬጆቻችንን ስንመለከት ከትንሹ 25% ቅድመ ቁጠባ በማስቆጠብ በተለያዩ ዘርፎች አቅማቸውን ባማከለ የሚበደሩበት ነውና ምናልባት ከሌሎች ማህበራት የሚለየን የተለያዩ ጊዜያቶችን በማስቀመጥ አንድ የሆነ ፊክስድ ታይም ሳይሆን የተለያዩ ጊዜያትን በማስቀመጥ ለተበዳሪዎች ምቹ በማድረጋችን ይሄ ልዩ ያደርገናል ማለት ነው። ህብረት ስራ ማህበራችን ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበርን ለየት የሚያደርገው ብዙ ነገሮች አሉ። መነሻው እንግዲህ እድር ነው። የወጣቶች መረዳጃ እድር የነበረ እንግዲህ እድር ለቀብር ማስፈጸሚያ ለማስተዛዘኛ ብቻ አገልግሎት የሚሰጥ ተቋምን ወደ ገንዘብ ቁጠባና ብድር ህብረት ስራ ማህበር ያሳደጉበት አቶ እንደሽ ተገኝ አሁን የስራ አስፈጻሚ ኃላፊያችን ነው። ኢትዮ ጥሪትን በጣም ለየት ከሚያደርጋቸው ነገሮች ቅድም እንደገለጽኩት ህብረት ስራ ማህበራት እንግዲህ በሰው ለሰዎች የሚቋቋም አገልግሎት ለመስጠት የተደራጀ ህብረት ስራ ማህበር ነው። ለትርፍ የተቋቋሙ አይደሉም። አዋጁም የሚደነግገው ይሄኛውን ነው። በትክክለኛ መሬት ላይ አውርደን ለአባላቱ ተጠቃሚነት እየሰራንበት ተቋም ነው ማለት ነው። እንደ ሰራተኛውም ደግሞ ስናይ አንድ ሰዓት ጠዋት ገብቶ ሳይሰለጥን ወደ ስራ የሚሰማራ ሳይነቃቃ ሞርኒንግ ሴሽን ያለው ተቋም ብቸኛ ተቋም ነው ብዬ ነው ማስበው። እንደ ሀገርም ይሄኛው ላይ መስራታችን ደግሞ ሰራተኛ በራሱ ብቁ በራሱ ምንም መወሰን የሚችልበትን ሁኔታ ያመቻቸ ተቋም ነው እና 4 ነገሮች ናቸው በአዋጁ መሰረት የተሰጠን። አንደኛ ቁጠባ ማስቆጠብ ነው። ሁለተኛ የብድር አገልግሎቶችን ለአባላትና ለአቻ ህብረት ስራ ማህበራትን መስጠት ነው። እስካሁን ለአባላት ብቻ ነው አገልግሎቶችን የብድር አገልግሎት እየሰጠን ያለ ነው። ሌላው አነስተኛ የብድር መድን ሽፋኖች አሉን። ይሄኛው እንግዲህ በጣም አናሳ ናት። 1% ብቻ ነው የምናስከፍላቸው ማለት ነው። 1% የትም እንግዲህ በሀገርም የሌለ ነው። እኛ ኢትዮ ጥሪቶች ብቻ የምንተገብራት ናት። 1% ብቻ ነው የምናስከፍለው። ይኸውም የብድር አገልግሎትን ያገኘ ሰው የ1% የሚከፍልበት ሁኔታ ነው የተመቻቸ። ሁለተኛ በሶስተኛ ደረጃ እንግዲህ የምንሰጣቸው አገልግሎቶች ምንድነው? የማማከር አገልግሎት ነው። የማማከር አገልግሎት ላይ በስፋት እየሰራ እንገኛለን። አባላችን ሁል ጊዜ ስልጠና አለ ማለት ነው። ቅዳሜ ሁል ጊዜ ስልጠና አለ። አባሉ ሲሰለጥን ብዙ አባላትን ማፍራት ይችላል። ብዙ አገልግሎቶችን መጠቀም ይችላል። አንድ አባል ወደ ተቋም ሲመጣ አባል ነው፣ ደንበኛ ነው፣ የትርፍ ተካፋይ ነው ማለት ነው። ይሄ ሞዳሊቲ በህብረት ስራ ማህበራችን ያለና ይሄንን ሞዳሊቲ ተጠቃሚ የሆኑበት ሁኔታ ነው ያለ ማለት ነውና ብዙ ለየት የሚያደርጋቸው ነገሮች አሉ። ለአሁኑ ግን ይሄንን ብቻ ለመግለጽ ስለፈለኩ። እሺ፣ አመሰግናለሁ። ተቋማችን ኢትዮ ጥሪትን እንግዲህ ከሌሎች ህብረት ስራ ማህበር የሚለየው በርካታ የሚገለጽበት ወይም መገለጫዎች አሏት። የመጀመሪያው ተቋማችን ሰውኛ ተቋም ነው። ሰውን ለማገልገል ሰው ላይ ከተሰራ ሰራተኛ ተቋምን ይሰራሉና በዛ ልክ ስልጠናና ማማከር ላይ ካሉት እሴቶች ውስጥ በዋናነት ይሰራል ማለት ነው። ተቋማችን ስልጠናና ማማከር ላይ ተሰራ ማለት ሰራተኛው ብቻ ሳይሆን ሌሎች አባላት የሆኑ አባላት ያመጣሉ። ሳኮ ፕላስ ብለን የምንጠራው አለ በተቋማችን አጠራር። እጅግ በጣም ስኬታማ የሆንበት ሌሎች ህብረት ስራ ማህበር ያልደረሱበትን ተቋማችን የደረሱበት በርካታ አገልግሎቶች አሉ ማለት ነው። በዋናነት እንግዲህ ለሰራተኛው ለየት ያለ ቦታ ይሰጠዋል ስል ቅድም እንዳልኩት ስልጠና ይሰጣል። አንድ ሰራተኛ እየሰራም እየተከፈለውም ትምህርት የሚማርበት ተቋም እንደመሆኑ መጠን ለየት የሚያደርገው ነው። ሌላው ወደ አባላት ስመጣ አባላት ጥቅሙን በተለያየ ዘርፎች ያገኛል ማለት ነው። በመጠንም በአይነትም ሁሉንም እንደየችሎታው ያማከለ አገልግሎት የሚሰጥ ተቋም መሆኑ። ሌላው የወለድ ምጣኔው ከባንኮችና ሌሎች ህብረት ስራ ማህበራት በተሻለ መጠን ለሴቶችና ለሌሎች ለወጣት ስራ ፈጣሪዎች፣ ለህፃናት፣ ለሌሎችን ያማከለ በተለይ ለህፃናት ከሌላው ህብረት ስራ ተቋማት በተሻለ መልኩ በማስቆጠብ ለየት የሚያደርገው አገልግሎት ይሰጣል። ሌላም እንደዛው ያ ማለት ህፃናትን ወላጆች አባል ከሆኑ ያለምንም የመመዝገቢያ ክፍያ አባል ማድረግ ይችላሉ።
እጣም ሊገዙላቸው ይችላሉ። ሌሎችም ቤተሰቦቻቸውን የሚቀይርበት መልካም አጋጣሚ ነው ያላት ብዬ ነው ማስበው ኢትዮ ጥሪት። በዛው ልክ ሌሎች አማራጮችም ያስቀምጣሉ። ሌሎች ህብረት ስራ ማህበራት የማይሰጡትን የፕሮዳክት አይነት ተቋማችን ተደራሽ በማድረግ ይታወቃል። ለምሳሌ የመኪና ሞዴልም የእጣ መጠንም በዛው ልክ ድርጅቱ ከተፈቀደለት ጠቅላላ እጣ 10% ማስገዛት ይችላል ማለት ነው። የትርፍ ተካፋይ አባላትን የማድረጉም ተቋማችን እንደሚታወቀው 3 አመቱ ነው ከተመሰረተ። 2 ጊዜ አባላትን የትርፍ ተካፋይ አድርጓል። ሌሎችም እንደዚሁ ለየት የሚያደርጉት ባህሪያት አሉት። ህብረት ስራ ማህበር እንግዲህ እንደ ሌሎች አይደለም፣ ለትርፍ የተቋቋመ እንዳልሆነ ይታወቃል። ተቋማችን ለአባላትን በሚሰጠው አገልግሎት ለየት በማድረግ ይታወቃል ማለት ነው። አመሰግናለሁ። እሺ አመሰግናለሁ። ያው እንግዲህ ሚኪዬ ተቋማችን ኢትዮ ጥሪትን ከሌላ አቻ ማህበራት በምን ይለያል የሚለው እንግዲህ የስራ ባልደረቦቼ እንደጠቀሱት ብዙም ብለዋል ማለት ነው። ከዛ በተለየ መልኩ ደግሞ ምን ይለየዋል ሲባል እንግዲህ ህብረት ስራ ማህበራት ሁሉንም ያቀፈ አገልግሎቶች ይሰጣሉ። ይልቁንም ኢትዮ ጥሪት ደግሞ መነሻውም ጭምር ነው ማለት ነው። መነሻው ሲነሳ ከእድር ነው የተነሳው። ይሄ ትልቅ ልዩ የሚያደርገው ነገር ነውና ሲቀጥል ደግሞ ለተቀማጭ የሚያስበው ወለድ ከሌሎች አቻ ማህበራት ከፍ ያለ ነው ማለት ነው። ሌላው ብዙ የቁጠባ አይነቶች አሉን። ከነዛ ውስጥ እንግዲህ ለሴቶች፣ ለወጣት ስራ ፈጣሪዎች፣ ለአካል ጉዳተኞች እንዲሁም ለሌሎችም ፓኬጆች ለየት ያለ የብድር ወለድ ተቀናሽ እንዲሁም ደግሞ ለተቀማጭ ተጨምሮ የሚታሰብ የወለድ ምጣኔ አለ ማለት ነው። ሲቀጥል አብዛኛውን ጊዜ የማማከር አገልግሎት ሲፈልጉ የተለያዩ አባላቶች ወደ ተቋማችን ይመጣሉና ሲመጡ ገንዘብ ኖሯቸው የሚሰሩት ስራ የሚያጡ አሉ። የሚሰሩት ስራ ኖሯቸው ደግሞ ገንዘብ የሚያጡ አባላቶች ይመጣሉ ማለት ነው። እንግዲህ ይሄንን ደከመኝ ሰለቸኝ ሳይል ነው እንግዲህ ተቋሙ የማማከር አገልግሎት የሚሰጠው ማለት ነው። ይሄ ትልቅ አገልግሎት ነው ማለት ነው። እንግዲህ ተቋሙ የተመሰረተው በሰው ለሰው የሚሰጥ የህዝብ ተቋም እንደመሆኑ መጠን ብዙ አባላቶች የራሳቸውን ጥሪት እንዲያፈሩ ትልቅ አበርክቶት ያደርጋል ማለት ነው። ከዚህ ባሻገር ደግሞ ተቋማችን በምን ይለያል? ቅዳሜ ሁሌም ስልጠና የሚሰጥ ተቋም ነው ማለት ነው። አባልም ይሁን አባልም ያልሆነ የተቋሙን መረጃ መውሰድ የሚፈልግ ሁሉ ቅዳሜ 3 ሰዓት ላይ ቢመጣ ስልጠና ያለበት ተቋም የት ነው ቢባል ኢትዮ ጥሪት አንጋፋ ነው ማለት ነው። ይሄንን ለማለት እወዳለሁ። አመሰግናለሁ። እንግዲህ ውድ ተመልካቾቻችን የኢትዮ ጥሪት እንግዲህ አመራሮቹ በደንብ በሚገባ ኢትዮ ጥሪትን ምን የተለየ እንደሚያረጋት ገልጸውልናል ማለት ነው። በመጨረሻም ደግሞ ወይዘሮ የውብዳር ስለ የኢትዮ ጥሪት አባል ለመሆን ምን እንደሚያስፈልግ ኢትዮ ጥሪት ውስጥ የብድር መስፈርቶቹንም ባጭሩ ያብራሩልናል ማለት ነው። ወደሳቸው ለመላው የክርስትና እምነት ተከታዮች ለዳመራ በዓል እንኳን አደረሳችሁ ለማለት እፈልጋለሁኝ። ያው ኢትዮ ጥሪት የቁጠባና ብድር መሰረታዊ ህብረት ስራ ማህበር ላይ አባል ለመሆን የመጀመሪያው ፍላጎት ነው የሚያስፈልገው ማለት ነው። ያው ህብረት ስራ ማህበር በአብዛኛው መረዳዳትና ወንድማማችነትን የሚያስተምር ነው ማለት ነው። አዋጁም ላይ ተቀምጧል። ስለዚህ ፍላጎት የመጀመሪያው መስፈርት ይሆናል። እንግዲህ ፈልገው ለመጡ ሁሉ አባል ለመሆን የመመዝገቢያ በጣም አነስተኛ የመመዝገቢያ ክፍያ፣ የአክሲዮን ደግሞ ዝቅተኛውን የአክሲዮን ግዢና በየወሩ የሚዋጣ ወርሃዊ ቁጠባ አለ ማለት ነው። በእነዚህ መሰረት መታወቂያቸውን ከያዙ 2 ጉርድ ፎቶ ከያዙልን የአባልነት ፎርም አለ። እሱ ላይ እንግዲህ መተው አባል መሆን ይችላሉ። ባሉበትም ኦንላይንም መረጃውን ወስደው መመዝገብ ይችላሉ ማለት ነው። እንግዲህ ከተመዘገቡ ወዲህ ደግሞ አንዳንድ የብድር ጥያቄዎች ካሉ ለብድሩ ያስፈላጊውን መስፈርት አሟልተው ቅድመ ቁጠባቸውንም ካሟሉልን በኋላ ብድር ማግኘት ይችላሉ ማለት ነው። በአብዛኛው እነዚህ ናቸው። መጀመሪያ ግን ፍላጎት ነው የሚቀድመው። እሺ እንግዲህ ሁላችሁንም እናመሰግናለን። ኢትዮ ጥሪትን ምን የተለየ እንደሚያደርጋት አባላቶች ደግሞ አባል ለመሆን ምን መስፈርት እንደሚያስፈልገው የብድር መስፈርቶችንም አጠቃላይ ሁሉንም ነገር እነሱ ገልጸውታል። እንግዲህ የበለጠ መረጃ የምትፈልጉ ከሆነ ደግሞ በአካል ወደ ማህበራችን ቢሮ በመምጣት መውሰድ ትችላላችሁ። ቅዳሜም ደግሞ አባል የሆነም ያልሆነም ሰው በነጻ ስለ ማህበሩ ስልጠና መውሰድ ይችላል። የቢዝነስ ምክር አገልግሎትም ስላለን ሁላችሁም ብቅ ማለት ትችላላችሁ። ለበለጠ መረጃ ደግሞ ከታች ባለው ስልክ ቁጥር ይደውሉ። እንግዲህ ለሁሉም አባላት የሚያጠግም መሶብ ያለን እኛ ኢትዮ ጥሪቶች ነን እና ለሁላችሁም የሚያጠግም መሶብ ያለን ነንና ሁላችሁም ወደ ኢትዮ ጥሪት መምጣት አለባችሁ። አሁን ደግሞ የመጨረሻው ፕሮግራም የሚሆነው እንግዲህ ባለ ራእዮች ነን እኛና ሁሉም ሰው ሞርኒንግ ሴሽን ላይ እንደምናውቀው ራእይ ይናገራል። እኔ ጋር አሁን 2 ራእዮች አሉ። እነዛን ራእዮች አነብላችኋለሁ። እጃችሁን ታወጡና ይሄ ራእይ የማን እንደሆነ የመለሰ 2 ሰው ወይም 4 ሰው
ውድድር ይኖራናል ማለት ነው። ውድድሩን ያሸነፈው ሰው ደግሞ በጣም ከባድ የሆነ ሽልማት ነው የሚኖረው። ሽልማቱን እንግዲህ ሲመጣ ታዩታላችሁ። እንደ ሚዲያና ኮሚኒኬሽን እኔና የካሜራ ባለሙያዎች ብቻ ነው ሽልማቱን የምናውቀው። በጣም ውድ ሽልማት ነው የሚሆነው። ልጀምር? እሺ። ይህ ራዕይ የማን ነው? የኢትዮ ጥሪት ሚዲያ አድጎ ትክክለኛና ጠቃሚ እሺ፣ ማን ነው ቀድሞ አቦማ ያለው? እርግጠኛ ናችሁ? ማን ያለው? እሺ፣ ከኋላ ካሉት እድል ሰጣለሁ። ማን ያለው? ሳምሪ። እሺ፣ ሳምሪ ወደ ውድድሩ አልፈሻል። ውድድሩን ደግሞ ወደዚህ ውድድርም ገብቶ የተሸነፈ ሰው ቅጣት አለው። በረካ 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 ይሁን። አባል ይብዛ አባል ይብዛ ሀብት ይብዛ። ይሁን መቼ ይሁን ይሁን መቼ ይሁን። አሜን አሜን አሜን። እሺ፣ ወደ ጥያቄው እንገባለን። የሰማችሁኝ ነው? ቆይ ልጨርስ። ስጨርስ ነው እጅ ማውጣት የምትችሉት። በጣም ፈጣኖች ናቸው በነገራችን። አሻሚ እንዳይሆን። አዎ፣ ይህ ራዕይ የማን ነው? ሰዎች ራዕያቸውን አውቀው በጎ ህልም እንዲያልሙና ብሩህ ተስፋ እንዲሰንቁ በማገዝ እንዲሁም ህልማቸውና ተስፋቸውን እውን ሆኖ ራሳቸውን በመምራት ሙሉ ህይወት ሲኖሩ እኔ ምክንያት ሆኜ ማየት ነው። ማማሩ የዋና ስራ አስፈጻሚው የአቶ እንደሻው ተገኝ ራዕይ ነው። በዚህ አጋጣሚ አቶ እንደሻው ከቤተሰቦቻችሁ ጋር እና ከኢትዮ ጥሪት የቦርድ አመራር ጋር እንኳን ለመስቀል ደመራ በዓል ፕሮግራም በሰላም አደረሳችሁ ለማለት እንወዳለን። እንኳን አደረሳችሁ በጭብጨባ ገለጹልን። እንግዲህ አሸናፊዎቹ ማማሩና ሳምራዊት ወደ ቦታው መጥተዋል። እንግዲህ ውድድሩ የሚሆነው እንቁላል በማንኪያ ይዞ ከበሩ እስከዚህ መመላለስ ነው ማለት ነው። እንግዲህ እስቲ የማማሩ ደጋፊዎች አንዴ ሞራል። ቆይ አልተጀመረም። በጣም ተበረታታ ልሄድ ነበረ። እሺ፣ የሳምራዊት ደጋፊዎች ማርኬቲንግ። እሺ፣ በጣም አሪፍ። ስለዛን ሁላችንም ሞራል እንሰጣለን ማለት ነው። ፕሮግራሙ ውድድሩ 1 2 3 ተጀምሯል። እንዳትገጫጩ። ዙሩ 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 ዙሩ። በጣም ልምድ ያላት ይመስላል። ይገርማችኋል ተመልካቾቻችን። እሷ እሺ ደርሶባታል። እንመለሳለን ድጋሚ። አይ እንመለሳለን። እሺ፣ አንድ ፈጠን ይላል እርምጃችን፣ ፈጠን ይላል። አሁን በመስቀዳደም ነው፣ ፈጠን ይላል። እሺ፣ ፈጠን እርምጃችን፣ ፈጠን ፈጠን። እሺ፣ የውድድሩ ማን አሸናፊ ይሆናል ማለት ነው? ሁለቱም አልጣሉም። ስለዚህ ማማሩ አሸናፊ ይሆናል በፍጥነት። አንዴ ለማማሩ ሞላር። እንግዲህ ሁለቱም ውድድሩን አሸንፈዋል። ቢሆንም ግን የቀደመው ማማሩ ነውና ለማማሩ አንድ ሽልማት እናበረክትለታለን። ወደ መድረክ ማማሩ እንግዲህ አምጣው ሽልማቱ። ማማሩ እናመሰግናለን። የእንቁላል ተበርክቶላል ማለት ነው። እሺ፣ እንግዲህ ቡናውም ደርሷል። ማማሩም ሽልማቱን ወስዷል። ከተመልካቾቻችን አዝናኝ ቆይታ ከኛ ጋር እንደነበራችሁ እናስባለን። ኢትዮ ጥሪት ቁጠባና ብድር እንግዲህ የሚሰጣቸው አገልግሎቶች የቁጠባ የብድርና የቢዝነስ ምክር አገልግሎት ነው። ለበለጠ መረጃ ከታች ባለው ስልክ ቁጥሮች መደወል ትችላላችሁ። እንግዲህ በፕሮግራማችን በጣም ተዝናንታችኋል፣ ተደስታችኋል ብዬ አስባለሁ አይደለ? እስቲ ከኋላ ያላችሁት ቡና ያላዛችሁ ሞራል። እሺ፣ እንግዲህ በስተመጨረሻ ዳመራውንም እንለኩሳለን። አብረን ደስ የሚል ጊዜ እናሳልፋለን ማለት እንጨፍራለን። ከዛ ደግሞ ወደ እራት ፕሮግራሙ እንሄዳለን ማለት ነው። እንግዲህ ስለ አዲስ ዘመን መለወጫ አንድ አባባል አለ ብለዋልና ምን ይባላል? የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ። አዎ፣ ይግባ አይደለ? ዘመናት ባዶ የነበረው ልቤ ዛሬን ሙት ተፈታ። ውበት አሸነፈው በጉራጌ ዋንጂ የመስቀለት ማታ። የሳለታ 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 አይ ውበቷ የሳለታ
ደቦትን ስራ ወጣ ኮበሌ ሽንሽን እያለቻሌ ጎበሌ አትፍሬ መጣን ከደጅሽ ቤትና አስመራው ጎረጎባሽ እየተጠራራ የሰበሰብን የፍቅር አዝመራ ገንቦ ሲቀራር እንዲጠጣ ጠላ የምራውም ሲን ሲበላ ማሽላ በልጃሌ እንግዲህ ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በመስቀል በዓል ብርሃን በርቶልን ዘመን የሚባርክ አምላክ ተመልክቶን በሀብት በአባል ከፍ ከፍ አድርጎን ከመሃል አንድ ሰው ከቁጥር ሳይጎድል ለዓመቱ ያደርሰን። አለሞ ይቆጥቡ አቀደ ይበደሉ። ኢትዮ ጥሪት ማነው ደፋሮ አይሆን በዋዛ ማነው ይነካሽ ምን ነበረው አሳየኝና ልቡን ልበለው